ነገር ግን ቅድስት እንደምታፈቅረው እንደምትወደው እኮ ብሩክ ያውቃል። ነገር ግን ለማጣራትም ስለሚፈልግ በተደጋጋሚ ይጠይቃታል። ቅድስትም እሱን ለማግባት በጣም ጉጉትም ስላላት ከእንግዲህ ከማህሌት ጋር አትገናኝም አይደል ስትለውም ሁለተኛ አይኗን ለማየት አልፈልግም፣ አሁን ያለውን ነገር አስተካክዬ ከአንቺ ጋር ነው የምቀጥለው እያለ ይገኛል። እናም ደስ የሚለው ነገር መድብል ጀግና ነው። ብሩክ ካለበት ድረስ ሄዶ አገኘው። መሀሌት ደግሞ በቃ ጨልላለች፣ አበደች ማለት ነው። ምክንያቱም የመሀሌት ሀሳብ ብሩክም ሆነ እንዲሁም ሞገስ ሁለቱም እንዲሞቱ እንዲጠፉ ነው ፍላጎቷ። አሁን ላይ የእሷ ፍላጎትም አልተሳካላትም ማለት ነው። ሰላም ሰላም! ውድና የተከበራችሁ በያላችሁበት ስፍራ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ቀጣዩን ፓርት ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ለመከታተል ሞክሩ ማለት ነው። ብዙም ጊዜም ጠላቶቻችን የፈለጉትን ያህል እንኳን ጉድጓድ ቢቆፍሩ አይሳካላቸውም። ምክንያቱም የመሀሌት ሀሳብ እቅድ በጣም ራስ ወዳጅነት ከመሆኗም የተነሳ ብሩክ ቢጠፋ ቢሞት ደስታዋን አትችልም። እንዲሁም ደግሞ የሚገርማችሁ ነገር ምሳሌም በሞተች እያለችም ስትመኝ ነበረ። የሰውን ውድቀት የሚመኝ ሰው መቼም ቢሆን አይሳካለትም። አሁን ላይ መሀሌት አስባችኋል? የምትበላው የምትጠጣ ሁላ አታ እንዲሁም ደግሞ ዝናን ተማምና መጨረሻ ላይ ራሷ ከሰረች። ከትዳሯም ሳትሆን ከምንም ሳትሆን ከቤትም ሳትሆን ከመኪናም ከንብረትም ሳትሆን በስተመጨረሻ እንዲቹ እየተጉላላች ከኤፍራታ ጋር ጥገኛ ሆና ቁራሽ እንጀራ ራሱ አታ እየኖረች ትገኛለች። ቁራሽ እንጀራ እኔ ልጣ ወይኔ ማህሌት እያለች ራሷን ትወቅሳለች። ምክንያቱም በሰዓቱ በቃ የሆነ የምሰራው ስራ ጥሩ መስሎ ነው የታያት። በቃ ሁሉም ነገር እንደሚስተካከል አይነት ነው ያሰበችው። ሁሉም ነገር ቶሎ የሚሳካ በቃ ስለመሰላትም በጣም የሌለ በቃ ከአቅሟ በላይ የሆነ ተንኮል ስትሰራ ቆይታለች። ነገር ግን ሁሉም ነገር እውነት ለመናገር እንደ ፈጣሪ ፍቃድ ነው የሚሆነው። ሰው እንዳሰበላቸው አይደለም። በእርግጥ አንዳንድ ጊዜ በጣም አንዳንድ ክፉ ሰዎች አሉ። ክፋታቸው ደግሞ መቼም ሊቀየር አይችልም። ምክንያቱም የማለትን ተመልከቱ። ያ ሁሉ አደጋ ያ ሁሉ ችግር ደርሶባት ራሱ ልትማር አልቻለችም። በፍጹም ማለት ነው። መቼም ብዙም ጊዜ እኛ ብዙ የተለያዩ ችግሮች ራሱ ደርሶብን መቼም አይገባንም በቃ እና እንደዛ ተሰቃይታ ያንን ቻሌንጁን አልፋ አሁንም ጭካኔዋ እንደቀጠለ ነው። ብሩክ ግን ከእንግዲህ የአማረ ህይወት ይኖራል እንጂ ምንም አይሆንም። አንደኛ ያሰበው ተሳክቶለታል፣ ምሳሌ ታክማለች። ሁለተኛ ደግሞ ቅድስትን የመሰለች ቆንጅዬ ምርጥዬ ለትዳር የምትሆን ቅድስትን አግኝቷታል። ቅድስቴ እኔ አትፍሪኝ ብዬሻለሁ፣ እኔ እኮ ጨካኝ አይደለሁም ስትልም እኔ ስለማከብርህ ነው እኔ ስለምወድክ ነው እንጂ አንተን ፈርቼ አይደለም። ግን ጋሽ ያለችው በጣም አከብርሃለሁ ነው ያለችው። እናም ባለፈው እኮ እውነት ለመናገር አንቺ ወንድ አታውቂም፣ አንቺ እኮ እንደኔ አይደለሽም፣ ትንሽም በሆነ ከአንቺ ይሻላለው፣ 10 እጅ ከአንቺ ይሻላለው። ስለዚህ እባክሽን ቅድስት ሲላትም አይ ጋሼ እኔ የማፈቅረው የምወደው ሰውን አንተ ስለማታውቅ እኔ እነግርሃለሁ ያለችው። ምክንያቱም ባለፈውም አብረው እኮ እያወሩ እየተጫወቱ ሳለ ነው ሽማግሌ በቃ ላክ ብለው ነበረ። ነገር ግን ለተወሰነ ጊዜ ቢያንስ ለሳምንት ያህል ከእሷ ርቆ ነበረ። ለሳምንት ያህል ሁላችንም ቪዲዮ እንደተመለከትነው ከእሷ ርቆ ነበረ። ከእሷ ቢርቅም አሁን ላይ ተመልሶ በመምጣቱ አብረው ተገናኝተዋል። መገናኘታቸው በጣም ተመችቶኛል ማለት ነው። እናም ሽማግሌ ልኮ ከቅድስት ጋር ላይፋቸውን ቢቀጥሉ ደስ ይለኛል። ውድና የተከበራችሁ እንደተለመደ አስተያየታችሁን በኮሜንት አስቀምጡልኝ። ቅድስትና ብሩክ አንድ ላይ ቢሆኑ ነው የምለው። የሁላችንም ሀሳብ የሁላችንም ፍላጎት ነው እና ያድርግላቸው ብዬ እመኛለሁ ማለት ነው። ይሳካላቸው ያድርግላቸው ብዬ እኔ እመኛለሁ። ሁሌ ምኞቴ ነው ቅድስትና ብሩክ አንድ ላይ ቢሆኑ። እናም ከታገተበት ቦታ ስልክ ተደውሎለት ነበረ። እናም ብሩክን ያገተው ሰውዬ በጣም መጥፎና የመጨረሻ ክፉ እንደሆነ መድብል ያውቃል። ወይኔ ወንድሜ ወንድሜ ያለበት ሁኔታማ በጣም ከባድ ነው። ግዴታ እንደምንም መድረስ አለብኝ፣ መታደግ አለብኝ ወይኔ ወንድሜ እያለ በጣም በቃ መድብል እየተንቀጠቀጠ ነው። በጣም ግራ ተጋብቷል ማለት ነው። ቢሆንም መድብል ከገባበት ገብቶ ያመጣዋል ማለት ነው። እንደሚያመጣውም ደግሞ እርግጠኛ ነኝ። ምክንያቱም በጣም ጎበዝ እንደሆነ ያስታውቃል። እና ማህሌት ደግሞ ብሩክ ሊመጣ ነው ሲባል በቃ አይኗን አፍጣ በጣም ተናዳለች፣ ጭስ ብላለች። እንግዲያውስ ምንም ማድረግ አይቻልም ብያለሁ። እና መድብል በጣም ሲጨናነቅ ነበረ። ወይኔ በመጥፎ ሰው ነው የወደቀው፣ ወይኔ ክፉ ሰው እኮ ነው፣ ወይኔ
እሱ እኮ አሁን ያለበት ሁኔታ በጣም አሳዛኝ ሁኔታ እኮ ነው። እንዴት አድርጌ ነው አሁን ወንድሜን ከዛ ማመጣው? ወይኔ ብሩክ፣ እኔ ብሩክን እኮ አውቀዋለሁ። ምን ሆኖ ነው? በቃ ምን ልበላችሁ፣ ስልክ ተደውሎለታል። ብሩክ ያለበትን ቦታ መድብል አውቋል። ያ ማለት በየትኛው መንገድ በየትኛውም አቅጣጫ ብሩክን እንደሚያመጣ ተስፋ አደርጋለሁ ማለት ነው። ምክንያቱም በጣም ነው የደነገጠው። ስልክ ተደውሎለታል። ያ ስልክ የደወለለትን ሰውዬ ከዚህ በፊት መድብል እስር ቤት ከመግባቱ በፊት ያውቀዋል። እናም ለዛ ነው የተደናገጠው። ወይኔ ወንድሜ ምን አይነት ውስጥ ነው የገባው? ወይኔ ወንድሜ፣ ወይኔ ወንድሜ፣ ወይኔ ወንድሜ እያለ በጣም 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 በቃ ደንግጧል ማለት ነው። በጣም ተደናግጧል ማለት ነው። ምክንያቱም የተፈጠረው ነገር ያው ቀላል ነገር አይደለም። በደንብ ጠንቅቆ ስለሚያውቅ ነው። እና ወይኔ ወንድሜ ምን አይነት ነገር ውስጥ ገብቶ ነው? ምን አይነት ነገር ቢገጥመው ነው? በምን ምክንያት ነው እያለ ነው። ግን ብሩክ እንደዚህ አይነት ነገር ውስጥ የገባው ለልጁ ለምሳሌ ሲል ነው የገባው። በሰዓቱ ገንዘብ ስላጠረውም እና ያነሰውን ገንዘብ ለመሙላት ብሎ ልጁን ለመታደግ ሲል ነው ይሄ ነገር እዚህ ችግር ውስጥ የገባው ማለት ነው። እና በጣም ከባድ ነው። በነገራችን ላይ በጣም ያማል። ቢሆንም ደግሞ እንደሚታደገው እርግጠኛ ነኝ፣ ተስፋ አደርጋለሁ። ቅድስትም ደግሞ ብሩክን በማግኘቷ በጣም ደስ ይሏታል። እናም ከገባበት ገብቶ በቃ እንደሚታደገው ሁሉን ነገር መስመር እንደሚያስዝ እርግጠኛ ነኝ ማለት ነው። ምክንያቱም በዚህ ሳምንት ውስጥ የተፈጠሩ ነገሮች በጣም አሳዛኝ፣ በጣም በቃ ቅድስት ስታለቅስ ነበረ፣ መድብልም እንደዛው ሲጨናነቅ ነበረ። አሁን ላይ ብሩክ በመምጣቱና በመገኘቱ በጣም ያስደስታል። ያለበት ሁኔታ በጣም አስጊ ቢሆንም ከዛ ከአስጊ ሁኔታ እንደሚወጣ ተስፋ አደርጋለሁ። ምክንያቱም በጣም ብዙ ብር ነው፣ በጣም ብዙ ብር ነው፣ ያላነሰ ብር ነው የተቀበለው። ምሳሌ ልጁን ለማሳከም ማለት ነው። እኔ ብሞት ይሻለኛል ልጄ ከምትሞት እኔ ብሞት ይሻለኛል፣ የእሷን ሞት ማየት አልፈልግም እያለ ተፍ ተፍ ብሎ አሳክሟታል። በጣም ደስ የሚል ዜና ነው። ሁላችንም ደግሞ ምሳሌ እንደታከመች እንደዳነች እናውቃለን። ነገር ግን ብሩክ አሁን ላይ ያለበት ሁኔታ በጣም አስጊ ነው። ቢሆንም ወንድሙ ከጎኑ ስላለ እና በጣም አስጊ ሁኔታ ውስጥ ቢሆንም ያው እንደሚወጣው ተስፋ አደርጋለሁ ማለት ነው። ማህሌት ደግሞ ግድ የላትም። ለምን ድብን ኤፍራታ ስለ ብሩክ ስትጠይቀው ራሱ ለምን ድብን አይልም? ምን አገባኝ፣ እኔ የምፈልገው ያለችው ምንድን ነው? ሁሉም ነገር እንዲስተካከልልኝ ነው። እኔ ቤትና ንብረት እፈልጋለሁ፣ ስለዚህ ስለሱ አያገባኝም ስትልም በሪከርድ መድብል ከቀዳ በኋላ ስልክ ሲደውል ወዲያውንም የሚያውቁት ሰዎች ነበር፣ ለእነሱ ደወለላቸው። እነሱ ደግሞ የእነኝናውን የታገተበትን ቦታ ቁጥር ሰጡት ማለት ነው። እንደ አጋጣሚ ቴክስት አደረገላቸው። ከዛ መለሱለት። ሲመልሱለት በጣም ኃይለኛዎች ናቸው። በጣም በጣም የመጨረሻ ኃይለኛዎች ናቸው። እና በነገራችን ላይ ከባድ ነው ማለት ነው። በነገራችን ላይ በጣም ከባድ ነው። ቢሆንም ደግሞ ከዚህ ካጣብቂኝ እንዲህ እንደሚወጣ ተስፋ አደርጋለሁ። ቅድስትም ደግሞ አስባችኋል? ከዛ በኋላ ሽማግሌ ይልካል፣ ሁሉም ነገር ይስተካከላል። ትክክለኛ ቤተሰብ በሚያውቅ መልኩ ይጋባሉ ማለት ነው። ምክንያቱም አሁን ላይ ቅድስት መኖር ትፈልጋለች፣ ግን በስነ ስርዓት ነው ከብሩኬ ጋር መኖር የምፈልገው ነው የምትለው። የቅድስት ዓላማ እንደዛ ነው። ብሩክም እሺ አንቺ እንዳልሽውን ያላት፣ ግን ቅር ያላት ሁላ ይመስላታል። ብሩክ በእሷ ንግግር ቅር መቼም አላላትም። ሲቀጥልም ደግሞ እንደምታፈቅረውና እንደምትወደው ራሱን እንደሆነ የምታፈቅረውም እሱ እንደሆነ ለብዙ ጊዜያት ብሩክን ስትጠብቅ እንደነበረችም ሁሉንም ነገር ለብሩክ ግልጽ አድርጋ ተናገረች። ፍቅሯንም በዚህ አጋጣሚ ባገኘችው አጋጣሚ ገለጸችለት። እኔ የምወደው አንተንና አንተን ብቻ ነው፣ ሌላ ማንም እኔ እንደሌለኝ አንተም ታውቃለህ ስትለው እኔ አላውቅም አለኝ ስትይ ነው የምሰማው አላት ማለት ነው። እና በቃ አንተ ነህ ሌላ ሰው የለኝም ብላለች ማለት ነው። ይሳካላት፣ ይመቻት፣ ሁለቱም ይመቻቸው፣ ያሳካላቸው ነው የሚባለው ማለት ነው። እና በጣም ደስ የሚል ነገር ነው። በነገራችን ላይ ይሳካላቸው፣ ያርግላቸው ነው የሚባለው። ያው ሽማግሌ ልከው በወግ ማድረጉ መጋባቱ በጣም ጥሩ ነው። ቅድስትም እንደዛ ነው የምትፈልገው። አሁኑኑ እንትን ማለት ላይፍ ማሳለፍ ሳይሆን የወደፊት ባሏ እንዲሆንላት፣ የወደፊት የልጆቿ አባት እንዲሆንላት ነው የምትፈልገው ማለት ነው። እናም ለዛ ነው ሽማግሌ ላክ ያለችው። ደግሞ እሱንም እንደምታፈቅረው እንደምትወደው ከዚህ በፊትም ያው በግልጽ ባትናገርም የሆነ ጨረፍታ ዳሩን እያለች ብታወራም ፍቅሯን ገልጻለታለች። እሱም ደግሞ ነፃ እንደሆነ ብቻውን እንደሆነ ከእንግዲህ ማህሌትን ማግኘት እንደሌለበት አይኗንም ማየት እንደማይፈልግ ነግሯታል። ያ ማለት
ቅድስትና ብሩክ አንድ ላይ ይቀጥላሉ ማለት ነው። እወዳችኋለሁ። በቀጣይ ቪዲዮ እስክንገናኝ መልካም ቆይታ። ባይ ባይ።